ታሪክን የኋሊት የሂሳብና የፊዚክስ ሊቁ አልበርት አንስታይን ከሊቅነትም በላይ በሊቀ ሊቃውንትነቱ ይታወቃል። ይህ ስሙም ዝናውም ስራውም የገዘፈ ሊቅ ውስጣዊ የደም መፍሰስ አጋጥሞት ሆስፒታል የገባው የዛሬ 70 ዓመት በዛሬዋ ቀን ነው። አንስታይን ከአይሁዳዊ ቤተሰብ የተወለደው ጀርመን ውስጥ ነው። ሕፃን ተማሪ ሳለ አባቱ ያቅጣጫ ማመላከቻ የኪስ ኮምፓስ ያሳየዋል። ሕፃኑ አንስታይን መርፌ መሳይዋ የኮምፓሱ አቅጣጫ አመላካች ቀስት ወዲህ ወዲያ ስትል አስተዋለም። አንስታይን ያቅጣጫ አመላካቿ ወዲህ ወዲያ ማለት ያለ ምክንያት አይደለም አለ። ማሰላሰል መመራመሩን ተያያዘው። በወጣትነቱ በስዊዘርላንድ ዙሪክ ፖሊቴክኒክ ኢንስቲትዩት ለመማር የመግቢያ ፈተና ወሰደ። አጠቃላይ ውጤቱ ወደ ተቋሙ ከሚያስገባው በታች ሆነ። ነገር ግን ፈተና ከወሰደባቸው የትምህርት አይነቶች በሂሳብና በፊዚክስ ያመጣው ውጤት በተቋሙ ታሪክ ታይቶ የማይታወቅ ከፍተኛ ውጤት ነበር። አንስታይን ተቀጥሮ ያከናውናቸው ከነበሩ ስራዎች በተጓዳኝ በፊዚክስና ሂሳብ መስክ ወደ ሰፊ ጥናትና ምርምሩ ገባ። ከዙሪክ ዩኒቨርሲቲም የዶክትሬት ዲግሪውን አገኘ። የአንጻራዊነት ንድፈ ሐሳብና ሌሎችም ለሳይንስ ታላቅ እርምጃ ማሳየት አሻራ ያኖሩ ስራዎቹ ዕውቅናና ክብሩን አገዘፉለት። ከ300 በላይ ከፍተኛ ሳይንሳዊ ዋጋ ያላቸውን የምርምርና የጥናት ጽሑፎችን አበረከተም። አንስታይን ስሙ ሊቀ ሊቃውንት ለሚለው ቃል አቻ ፍች እስከ መሆን ደረሰም። በፊዚክስ ዘርፍ የኖቤል ሽልማት ባለክብርም ሆኗል። ከ89 ዓመት በፊት አንስታይን ወደ አሜሪካ አቀናም። በአገሩ ጀርመን ናዚዎች ፖለቲካዊ ተጽዕኖአቸው እየበረታ መምጣቱ ስጋቱን አበረታው። እዛው አሜሪካ ለመቅረት ወሰነ። እጆቹን ዘርግታ የተቀበለችው ታላቋ አገር ታላቁን ሰው ወዲያውኑ ዜጋዋ አደረገችው። አንስታይን እንደፈራው ናዚዎቹ በጥቂት ዓመታት ውስጥ የሁለተኛውን የዓለም ጦርነት ማቀጣጠሉን ተያያዙት። ወደ አሜሪካ የተሰደዱ የሃንጋሪ ሊቃውንት ለዘመኑ የአሜሪካ ፕሬዝዳንት ፍራንክሊን ዴላኖ ሩዝቬልት ብርቱ ማሳሰቢያ ጻፉ። ማሳሰቢያውም ናዚዎቹ የኒኩለር ጦር መሳሪያ ባለቤት ለመሆን እየተጣደፉ መሆኑን ሹክ የሚል ነበር። በሊቃውንቱ ደብዳቤ ላይ የአንስታይንም መልእክትና ፊርማ ማረፉ ጉዳዩ ከብዶ እንዲታይ አደረገው። ሩዝቬልት ሰምተው እንዳልሰሙ መሆን አልፈለጉም። አሜሪካ የማንሃታን ፕሮጀክት በመባል የሚታወቀው ውጥን ለአቶሚክ ቦምብ ባለቤትነት ፈጠነች። ከማንም አገር ቀድማ የአቶሚክ ቦምብ ባለቤት ሆነች። ሁለተኛው የዓለም ጦርነት በተቃረበ ጊዜም አሜሪካ በሂሮሺማና ነጋሳኪ ላይ ቦምቦቹን ጣለቻቸው። እስከዚያ ዘመን ታይቶ የማይታወቅ ጥፋት ሆነም። አንስታይን ወደ ሕይወት ዘመኑ መጨረሻ ግድም አሜሪካ የአቶሚክ ቦምብ እንድትሰራ ለሩዝቬልት ደብዳቤ መጻፌን እንደ ታላቅ ስህተት እቆጥረዋለሁ አለም። ተጸጸተም። ግን እኮንም ጨመረበት። ይህን እንዳብሰለሰለም ከዓመት በኋላ ለሆስፒታል ተዳረገም። የዛሬ 70 ዓመት በዛሬው ዕለት የውስጥ ደም መፍሰስ አጋጥሞት ወደ ፕሪንስተን ሆስፒታል ገባ። ሐኪሞቹ የቀዶ ሕክምና ያስፈልግሃል እናድርግልህ አሉት። ቀዶ ሕክምና ማድረግን በአርቲፊሻል መንገድ ሕይወትን ማራዘም አድርጎ ቆጠረው። በነጋታው በ76 ዓመቱ ከዚህ ዓለም በሞት ተለየ። አንስታይን ምን ያህል ጎበዝ እንደሆነ ለማወቅ ለምርምር ያግዛል በሚል የአንጎል ክፍሉ እንደሞተ ከሰውነቱ ተወስዶ ተቀመጠ። አልበርት አንስታይን በብዙ የሳይንሳዊ ምርምርና የጥናት ሥራዎቹ አሁንም ድረስ በሊቀ ሊቃውንትነቱና በአእምሮአዊ ምጥቀቱ የሚነሳ ታላቅ ስብዕና ሆኖ ይጠቀሳል።